ሊቀ ካህን አለ። በዚህ በምድረ በዳው ድንኳን ውስጥ በተለይ የማይረሳው አገልግሎት የሊቀ ካህን ጉዳይ ነው። ሊቀ ካህን ምን ይሰራል? የለበሰው ልብስ አለ፣ በደረቱ የሚይዛቸው ድንጋዮች አሉ፣ ትከሻው ላይ የሚያስቀምጠው አለ እና እነዚህን አገናኝተህ ብታነሳልን ወንድም ግርማ። እንግዲህ እግዚአብሔር ይመስገን ያው መቅደስ ከተሰራ አገልግሎት ሊኖር ነው። ያም አገልግሎት የክህነት አገልግሎት። ስለዚህ የክህነት አገልግሎት ምንድን ነው ብለን ስንል መስዋዕት በማቅረብ እግዚአብሔርን ማምለክ ነው። ወይም ህዝቡን እግዚአብሔርን በማምለክ መምራት፣ ህዝቡን ወደ እግዚአብሔር ማቅረብ የመሳሰሉ አገልግሎቶች በክህነት አገልግሎት ውስጥ ይጠቀሳሉ እና ለዚህ ጉዳይ እግዚአብሔር ሊቀ ካህናት እንዲሆን የሾመውና የመደበው የሙሴን ወንድም አሮንን ነው። እንግዲህ እነዚህ ሰዎች ሌዋውያን ናቸው፣ ከሌዊ ነገድ ናቸው፣ የቀዓት ልጆች ናቸው። ሙሴና አሮን ራሳቸው ወንድማማች ናቸው። ከነዚህ ውስጥ ሙሴ የህዝቡ መሪ እንዲሆን ሲመድብ፣ አሮንን ደግሞ የመቅደስ የእግዚአብሔር ቤት ሊቀ ካህናት እንዲሆን መድቦታል ማለት ነው። ታዲያ የሊቀ ካህኑ የአሮን ዋናው የክህነቱ ልብስ ምን እንደሚመስል በብዙ ህብረ አምሳላት የደመቀና ያማረ ልብስ መልበስ እንደሚገባው መጽሐፍ ቅዱስ ይናገራል። ዘጸአት 28 በዚህ የተሞላ ነው። የአሮንን ልብስና በልብሱ ላይ ያሉ የተለያዩ ምሳሌዎችን ይዞልን ይቀርባል። እንዲሁ ባጭሩ ለማስቀመጥ ይህ የጌጥ ልብስ ወይም የክብር ልብስ ምንድን ነው የያዘው ብለን ስንል በተለይ ከኤፉዱ ብንጀምር ይሻላል። ከላይ ኤፉዱን እናያለን። ኤፉድ መደረቢያ ማለት ነው። በኤፉዱ ላይ ደግሞ የደረት ኪስ አለ በውስጥ በኩል፣ ከላይ በኩል ደግሞ 12 ኪሶች አሉ እና በኤፉዱ በትከሻው ላይ ደግሞ የ12ቱ የእስራኤል ነገድ ስም የተቀረጸባቸው 2 የመረግድ ድንጋዮች በትከሻው ላይ ይደረጋሉ። እንደዚሁም የእያንዳንዱ የ12ቱ የእስራኤል ነገድ ስም የተቀረጸባቸው ትንንሽ ዕንቁዎች ደግሞ በ12ቱ የደረት ኪስ ላይ ይደረጋሉ። በደረቱ ኪስ በውስጠኛው ክፍል ደግሞ 2 ኪስ አለ። እሱ ውስጥ ደግሞ ኡሪምና ቱሚም የተባሉ ዕንቁዎች ይቀመጣሉ። የእግዚአብሔርን ፈቃድ ማወቂያ ናቸው። እንደዚህ አይነት ነገር አለ። እንግዲህ እነዚህ 2ቱ የመረግድ ድንጋዮች እስራኤልን በሙሉ ሊቀ ካህናቱ በእግዚአብሔር ፊት እንደተሸከማቸው የሚያሳይ ነው። በደረት ኪሱ ላይ ደግሞ የሚገኙት እነዚህ 12ቱ ነገዶች በየግላቸው በክርስቶስ ልብ ውስጥ በሊቀ ካህናቱ ደረት ላይ መኖራቸውን የምናይ ሲሆን ወደ አዲስ ኪዳን ስናመጣው ሊቀ ካህናቱ የጌታችን የኢየሱስ ክርስቶስ ምሳሌ ነው። በትከሻውም በደረቱም መሸከም ማለት ህዝቡን ይዞ በእግዚአብሔር ፊት በጋራም በግልም ይዞን እንደሚቀርብ የሚያመለክት ነው። ሊቀ ካህናቱ ከዚህም በተጨማሪ ጥምጥም ይጠመጥማል እና በዛ ጥምጥም ላይ ቅድስና ለእግዚአብሔር የሚል በወርቅ ላይ የተጻፈ ወይም የታተመበት ቅጠል ማሰሪያ አለ። እሱን በአናቱ ላይ ያስራል። እንደዚህ ሆኖ ብቻ በታላቅ ክብር ነው የሚሾመውም የሚያገለግለው እና እንግዲህ ከሞላ ጎደል ይሄን ነው የሚመስለው። በዚህ ላይ ደግሞ ምናልባት ወንድም ኤፍሬም ብትጨምርበት ጥሩ ይመስለኛል። መልካም። በተለይ የሊቀ ካህኑን ሁኔታ ስንመለከት እጅግ በጣም የሚያስገርምና አሁን ላለነው ፍጹም ደስ የሚያሰኝ ተስፋ የሚሰጥ ነው። ቅድም ወንድም ግርማ ባለባበሱ ላይ ሲያነሳ 2 ድንጋዮች የ12ቱን ነገድ ስም ይዘዋል። ከፊት ለፊት ያሉ ደግሞ በተናጠል ደግሞ እያንዳንዳቸው በዕንቁና በልዩ ልዩ ህብር ያላቸው ስሞች ተጽፎ ደግሞ ይገባሉ። ስለዚህ ምንድነው? እስራኤል በሊቀ ካህኑ በኩል ከእግዚአብሔር ቤት ይገባሉ። እግዚአብሔር ደግሞ በማደሪያው በኩል በእስራኤል ህዝብ መካከል ያድራል። እንዴት የተወደደ በዚህ ሁኔታ ነበር በበረሃ ውስጥ የኖሩት። ወደ ክርስቶስ ኢየሱስ አመተን ስንመለከት ክርስቶስ ኢየሱስ አማኞችን በተለይ የደከሙትን የሚሸከም
ብቻ ሳይሆን በዚህ በሁለቱ ድንጋዮች ስናይ የደከሙትም የበረቱትም ከክርስቶስ ኢየሱስ ትከሻ የተነሳ በእግዚአብሔር ፊት እንዳሉ፣ ብርቶችም ሆኑ በብርታታቸው እንደማይገቡ፣ ደካሞችም በድካማቸው የማይቀሩ ይልቁንስ ከሊቀ ካህኑ የተነሳ በእግዚአብሔር ፊት እንዳሉ የሚያሳይ ነው። በፊት ለፊት ያሉት ፈርጦች ደግሞ እያንዳንዳቸው እንደ ግልም ሊቀ ካህኑ ግድ የሚለው እና በእግዚአብሔር ፊት ሁልጊዜም በየግል ይዞን የሚቀርብ መሆኑን የሚያሳይ ነው። ያለን የክርስትናው ተስፋ ይሄ ነው። የእኛ ስራዎቻችን ምናምን አይደሉም። ምንድን ነው ሲባል በክርስቶስ ኢየሱስ በሊቀ ካህኑ ያለን ሙሉ መተማመን ነው በእግዚአብሔር ፊት የሚያቀርበን። ይሄንን ለማየት ነው። ጸጋ ይብዛል። አደባባይ አለ፣ ቅድስት አለ፣ ከዛ ቅድስተ ቅዱሳን አለ። አጥሩ ያው በነጭ በፍታ የተከበበ እንደሆነ ቅድም አንስተህልናል እና በዚህ ውስጥ በፍታው ብቻ አይደለም፣ የአቆስጣው ቆርበት፣ የአውራው በግ ቆርበት ብቻ አይደለም፣ ሌሎች ማቴሪያሎች አሉ። በጣም ታዋቂ የሆኑ ወደ 6 የሚሆኑ እቃዎች አሉ። ገና አደባባዩ ስትገባ 2 እናገኛለን። እነሱ ምንድናቸው? እንዴት መጡ? ለሚገቡ ለሚወጡ ሰዎች የሚሰጡት አገልግሎቶች፣ በአዲስ ኪዳንም ያላቸው መንፈሳዊ ትርጉም አያይዘህ ብታነሳለን። መልካም ወንድሜ ነው። በእርግጥ በትክክል ከውጭ ወደ ውስጥ ስንገባ የሚያሳዩን ከውጭ 2 ማቴሪያሎች አሉ። እሱም መሰዊያውና የመታጠቢያ ሰን ነው። አቀማመጣቸውን ወይም ቅደም ተከተላቸውን በምንመለከት ጊዜ የእግዚአብሔርን ጽድቅና የራሱን በደል አይቶ ይፈራ የነበረው ሰው ወደ ውስጥ እንዲገባ የሚጋብዘውን 20 ክንድ ያክል ስፋት ያለው በር ነው። ያ በር የሚመስለውን ከአጥሩ ውጭ የምናገኘው ወደ ውስጥ ስንገባ ብቻ ነው። በዛ በር አማካኝነት በበደል ስሜት ሲሰማው የነበረ ሰው እንደገባ የሚያገኘው መሰዊያው የነሐስ መሰዊያ ነው የተሰራው። አሁን ካሉት መሰዊያዎች ውስጥ ቅድም ካነሳናቸው ከ6ቱ ማቴሪያሎች 2ቱ መሰዊያ ናቸው። አንደኛው የመታጠቢያ ሰን ነው፣ ሌላኛው መቅረዙ ነው፣ ሌላ የህብስት ገበታ የሚባለውና ሌላው ደግሞ የምስክሩ ታቦት ወይም የኪዳኑ ታቦት ተብሎ የሚጠራው የቃል ኪዳኑ ታቦት እየተባለ የሚጠራው እሱ በብቸኝነት ቅድስተ ቅዱሳን ያለው ነው። ከነዚህ ማቴሪያሎች 2ቱ ብቻ በነሐስ የተዘጋጁ ናቸው። የመስዋዕቱ ማቅረቢያ ወይም መሰዊያው የሚባለውና ሰኑ ነው። 2ቱም ወደ ቅድስተ ቅዱሳን ያልገቡ ግን በመገናኛው ድንኳን አውደ ምሕረት እየተባለ በሚጠራው በዚያ ቦታ ላይ የሚገኙ ናቸው። በደለኛው ከመሰዊያው ጋር ተገናኘ ማለት የእግዚአብሔር እሳት በመሰዊያው አለ። ያ በውጭ ሲመለከተው የእግዚአብሔርን ቅድስና እያየ እየተመለከተ በፍርሃት የገባው ሰው ለመጀመሪያ ጊዜ የሚገናኘው የእሱን በደል ሊያጠፋና እንደገና በቅድስና ሊያቆም በሚችለው በእግዚአብሔር እሳት ፊት ነው። ስለዚህ ያ የእግዚአብሔርን 2 ነገር ነው የሚያከናውነው። በደለኛው በእግዚአብሔር ፊት ሆኖ ይነጻበታል። እግዚአብሔር ደግሞ በዚያ መልካሙንም ሽታ ያሸትበታል፣ ደግሞ ፍትህን ያደርግበታል። ስለዚህ አንዱ ማቴሪያል እሱ ነው። 2ኛው ማቴሪያል ወደ ቅድስት የሚገቡ ካህናት የሚነጹበት ነው። ይሄ ሰን የምንለው ሰን ውሃ በየጊዜው የሚሞላበት ነው። አዘገጃጀቱን በተመለከተ በመጽሐፍ ቅዱስ የምናገኘው ከእህቶች መስታወት ተሰብስቦ እንደተዘጋጀ የምናገኘው ነው። በዚህ በምናጠናት ክፍል ውስጥ ገጽ 25 ላይ ነው እንግዲህ የመታጠቢያ ሰንን የምናገኘው። የመታጠቢያው ሳህን በነሐስ መሰዊያና በመገናኛው ድንኳን መካከል ይቀመጣል። ካህኑ ወደ መገናኛው ድንኳን የተቀደሰ ሆኖ ለመግባት በመታጠቢያ ሳህን ውስጥ የተዘጋጀለትን ውሃ እጁንና እግሩን በጥንቃቄ መታጠብ አለበት ይላል። ወደ ቅዱሱ እግዚአብሔር ወደሚያድርበት ደግሞ የመጀመሪያው ውጭ ላይ ያለው ነው። አሁን ግን ውስጥ እርሱ ወደሚታይበት በትክክል ወደዛ ስፍራ ለመግባት ሲል የሚነጻበት ነው። ምንድን ነው የሚያሳየን? ምንድን ነው የሚያመላክተን? በተለይ መስታወት መሆኑ ምንድን ነው ስንል በመስታወት ውስጥ ያለ ውሃ ነው። ውሃ በባህሪው
ላጎነበሰበት ሰው የሚያሳየው ራስን ማንንም አያሳይ። የሚያስደስተው ማሳየት ብቻ አይደለም፣ መንጻት የሚችልበት መጣተብ የሚችልበት ውሃ ደግሞ አለ። ስለዚህ አንድ ሰው ወይም ካህኑ ወደ እግዚአብሔር ቤት ሊገባ ሲል የሚመጥንና የማይመጥን መሆኑን ራሱን ያይበታል። ሲያይ ደግሞ እድፈቱን በዚያው ያነጻል። ይሄ ከብሉይ ኪዳኑ ከካህናቱ አሰራር። ይሄስ በአዲስ ኪዳን ምንድን ነው ሊያመለክትልን የሚችለው? ምንድን ነው የሚሰጠን ከተባለ ምናልባት ሊያሳዩን የሚችሉ ብዙ ስፍራዎች ቢኖሩም ኤፌሶን 5 ላይ ስለ ቤተ ክርስቲያን ከክርስቶስ ኢየሱስ ጋር የቀረበ ስለ ቤተ ክርስቲያን አለ። በውሃና በቃሉ ተብሎ ነው የተገለጠ። አንድ ሰው ምልልሱን ሊመለከት የሚችለው በእግዚአብሔር ቃል ነው። የእግዚአብሔር ቃል ለመጀመሪያ ጊዜ ራስን ያሳያል። ራስን ካሳየ በኋላ ያዕቆብ እንደተናገረ የእግዚአብሔርን ቃል ሰምቶ የማያደርጋት ተፈጥሮ ፊቱን በመስታወት አይቶ እንደሚሄድ ደግሞ እንደሚረሳ ነው። ስለዚህ የእግዚአብሔር ቃል እንደምን ቀርቦልናል? እንደ መስታወት ቀርቦልናል። በአዲስ ኪዳን እንደ መስታወት የቀረበውን ያን የእግዚአብሔር ቃል ያሳያል፣ ደግሞም በኤፌሶን እንዳየነው ያጥባል። ስለዚህ ወደ እግዚአብሔር አገልግሎት ለመግባት ምልልስን የሚያነጹበት ነው ይሄኛው ማቴሪያል። አመሰግናለሁ ወንድም ኤፍሬም። ውጭ ላይ ያሉትን ማቴሪያሎች ሁለቱን ነው ያብራራህልን ብዬ አስባለሁ፣ መሰዊያውና የመታጠቢያው ሰን። አሁን ወደ ቅድስቱ እንገባለን ማለት ነው። ቅድስቱ ውስጥ ደግሞ የተለያዩ ማቴሪያሎች አሉ። እነሱም ራሱን የቻለ መንፈሳዊ ትርጉም አላቸው። በዘመኑ በዛን ጊዜ በነበረውም እግዚአብሔር ለእነዚህ ሰዎች የሰጠው የከበሩ ዕቃዎች እንደሆኑ ገነዘባለሁ። እነዚህን ደግሞ በቅዱሱ ውስጥ ያሉትን ማቴሪያሎች ደግሞ ወንድም ግርማ ብትሄድባቸው። አመሰግናለሁ። መቼም የማደሪያው ድንኳን ለሰማያዊ ነገር ምሳሌ መሆኑ ሁልጊዜ መታሰብ መቻል አለበት እና የመቅደሱ ዕቃዎች በዚህ መጽሐፍ የቀረቡት ከውጪ ወደ ውስጥ ለሚገባ ሰው የሚያገለግሉ ሆነው ነው። በአንድ በኩል በመሰዊያው መዳናችንን እናረጋግጣለን። በመታጠቢያው ሰን ደግሞ ያ መዳናችን እንዴት ተጠብቆ እንደሚቀጥል ዋስትና እንዳለው ነው የሚያሳየው። ብንቆሽሽ እንኳ እንነጻለን ማለት ነው። ይሄ እንግዲህ እየነጹ መቀጠል ነው እንጂ ወደኋላ መሰዊያውን አልፎ ወደኋላ መመለስ የለም። ወደ ውስጥ ነው ጉዞ፣ ወደ ቅድስት ነው የምንገባው። እንግዲህ ቅድስት ስንገባ ምንድን ነው የምናገኘው የሚለው ነው። አሁን የውስጠኛው ክፍል ቅድስተ ቅዱሳን ነው፣ ግን ገና እንደገባን የምናገኘው የመጀመሪያው ክፍል ቅድስት ናት። በዚች ቅድስት ውስጥ ነው እንግዲህ 3 የመቅደስ ዕቃዎች ያሉት ማለት ነው። እነዚህ 3ቱ የመቅደስ ዕቃዎች እንደገባን በስተሰሜን በኩል የምናገኘው የህብስት ገበታው ሲሆን በስተደቡብ ደግሞ የምናገኘው የወርቅ መቅረዙ ነው። ፊት ለፊት ላይ ወይም በቅድስተ ቅዱሳኑ ደጃፍ ላይ የምናገኘው ደግሞ የወርቁ መሰዊያ ወይም የዕጣን መሰዊያ ነው ማለት ነው። እነዚህ 3 ዕቃዎች በቅድስት ውስጥ የምናገኛቸው ናቸው። አንድ የዳነ ሰው ደግሞም የታጠበ ሰው የነጻ ሰው ወደ ውስጥ በሚገባበት ጊዜ ምንድን ነው የሚቀበለው? ፊት ለፊቱ የዕጣን መሰዊያ አለ፣ ጣፋጭ ዕጣን የሚያርግበት። ይሄ ማለት ለእግዚአብሔር የሚሆን አምልኮ ነው። በተሰበረ ልብ የክርስቶስ ኢየሱስ የሆኑ ጣፋጭ ነገሮችን ሊያቀርብ የገባ የአዲስ ኪዳን አማኝ እሱን ነው የሚያስታውሰን። ምክንያቱም ሁላችን ካህናት ነንና እና ቤቱ የአምልኮ ቤት መሆኑን ነው። ወደ ውስጥ በምንገባ ጊዜ ብዙ ነገሮች ይታዩናል። መጀመሪያ መብራቱ በርቶ ነው የሚታየን። አስቡት፣ መቅረዙ ላይ 7 መብራቶች አሉ። እነዛ ቀንዲሎቹ ይለኮሳሉ። ልክ ሲያበራ ግድግዳው ወርቅ ነው፣ በወርቅ የተለበጠ ስለሆነ እያንዳንዱ ሳንቃ በግራር እንጨት ተሰርቶ፣ የህብስት ገበታው በግራር እንጨት ተሰርቶ በወርቅ የተለበጠ ነው። አጌን የወርቁ መሰዊያ ራሱ ወርቅ ነው እና ሁሉም ነገር ወርቁ በቃ ፏ ብሎ ያበራል። በእግዚአብሔር ቃል ብርሃን በምንኖርበት ጊዜ የክርስቶስ ኢየሱስ ማንነት እንደዚህ ደምቆ ከብሮ መለኮታዊ ክብሩ መለኮታዊ ጽድቁ እያብረቀረቀ ይታየናል ማለት ነው ብርሃን ሲበራለን። እና ክብር ለጌታ ይሁን። ወደ ውስጥ እንገባ ዘንድ
ዛሬም ተፈቅዶልናል። በካህንነታችን ወደ ሰማያዊት መቅደስ ገብተን ማለት ጌታ ኢየሱስ ክርስቶስ ባለበት በዚያ ሆነን በእነዚህ የመቅደስ ዕቃዎች ምሳሌነት የተገለጠውን የክርስቶስ ኢየሱስን ማንነት እያወደስን ልናመልክ እንችላለን ማለት። መብራቱ እንዲበራ ያው የወይራ ዘይት ያስፈልገዋል አይደለ? እሱ መንፈስ ቅዱስን የሚያመለክትልን ይመስለኛል። በህብስት ገበታው ላይ በየጊዜው ህብስት አለ፣ በየጊዜው የሚቀያየር መታጣት የለበትም። ማንም ሰው መጥቶ ይህንን ህብስት ማጣት የለበትም። 12 እንጀራዎች ናቸው አይደለ? 12ቱ ነገደ እስራኤል ወይም አንድ መሆናቸውን የሚያሳይ እነሱ በእግዚአብሔር ፊት ሁል ጊዜ እንደሚቀርቡ የሚያሳይልን ትምህርት ነው ብዬ አስባለሁ። ይህንን ካልን ዘንዳ ወደ ቅድስተ ቅዱሳኑ እንገባለን። ቅድስተ ቅዱሳኑ ውስጥ አንድ የከበረ በደንብ ታዋቂ የሆነ አንድ ዕቃ ይቀረናል ማለት ነው። እሱም የቃል ኪዳኑ ታቦት እናገኘዋለን ማለት ነው። በዚህ ታቦት ውስጥም ሌሎች ዕቃዎች አሉ። ታቦቱ ራሱ የተሰራበት በላዩ ላይ ያለው ኪሩቤል አለ። ምን ያመለክታል? ስሪቱ፣ አሰራሩ፣ መንፈሳዊ ትርጉሙ፣ እነዚህን ወንድም ኤፍሬም ብታነሳቸው። በቀጣይ ወደ ታቦቱ ዋና ነገር ከሚባለው ጋር ነው የደረስነው። በብሉይ ኪዳን ከነበረው በጣም ሰፊ ሽፋን የያዘው ቅድምም ጠቅላላ የምስክሩ ማደሪያ ተብሎ የተገለጠበት አንዱ ከታቦቱ የተነሳ ነው። የታቦቱ መኖር በዛ ቤት ትልቁ እሱ ነው። ስለዚህ ወደዛ ነው የምንደርሰው። እንዴት ነበር የተሰራው ስንል የመጀመሪያው እዛው በረሃው ላይ የሚያገኙትን ነው። የግራር እንጨትን የተጠቀሙት እዛው ያገኙትን የግራር እንጨት እንዲጠቀሙ ነው የተደረገው። ለሙሴ የተነገረው ያ ነው። እንደ ሳጥን ሆኖ ነው የተሰራው። እንደ ሳጥን ነው የተሰራው። እንጨቱ የሰውነቱን ባህሪ የክርስቶስ ኢየሱስን ሰውነት የሚያመላክት ነው። ያንን በወርቅ እንዲለብጡት ነው የተደረገው። በወርቅ መለበጡ ደግሞ የእግዚአብሔርን ቅድስና መለኮታዊ ባህሪውን የክርስቶስ ኢየሱስን መለኮታዊ ማንነት የሚያሳይ ነው ታቦቱ። ስለዚህ ይህ ታቦት በራሱ ምንድን ነው ብዥታ የሚፈጠረው? ታቦትንና ጽላትን ያለመለየት ችግር አለ። በዚህ መጽሐፍ ግን ተብራርቶ ተቀምጧል። ተብራርቶ ተቀምጧል ብቻ አይደለም፣ አቅም በፈቀደ ምስሉን ሰዎች ሊያዩት በሚችሉት ሁኔታም ተቀምጧል። 2 የድንጋይ ጽላቶች አሉ። የአሮን በትር፣ የለመለመች የአሮን በትር አለች። የህብስቱን የያዘችው ደግሞ የወርቅ መሶብ አለች። ይህንን በኢየሱስ ክርስቶስ ውስጥ እንዴት ልናገኘው እንችላለን? ሕግህን በልቤ ሰወርሁ የተባለለት የእግዚአብሔር ሕግ በሙሉ ፍጽምናውን ያገኘበት ኢየሱስ ነው። በሙላት የያዘው ኢየሱስ ነው። እነዚህን ነገሮች አንዳቸውንም እንኳን ከሰው ለመፈጸም የሞከረ ሰው የለም። ኢየሱስ ግን እነዚህን በሙሉ ፈጽሟል። ስለዚህ በውስጡ የተገኙበት ነው። ሌላኛው እግዚአብሔር የመረጠው በተለይ ዕብራውያን ምዕራፍ 7 ላይ በግልጽ ተቀምጦልናል። ከሊቀ ካህንነቱ የተነሳ በእግዚአብሔር የተመረጠ መሆኑን ምስክር የሚሆን ስለዚህ ሊቀ ካህንነቱንም የምናይበትን ምስክር ይዞልናል። ይሄ ሌላኛው ሶስተኛው ያው ቅድም ያልናት የመጀመሪያ ህብስቱ እንደወረደ እስራኤል ቢዘነጉ ወደ ምድሪቱ ሲገቡ ፍሬዋን ሲበሉ ቢረሱ በዚህ ምስክር እንዲሆንባቸው አንድ ጎሞር መስፈሪያ የተቀመጠባት የወርቅ መሶብ ነች የምናገኘው። ይሄንን ሌላ ተርጓሚ ሳያስፈልገን ጌታ ኢየሱስ ከሰማይ የወረደ መና ማነው አለ? እኔ ነኝ። ስለዚህ ምን እያለን ነው? ከሰማይ የወረደ መና ኢየሱስ ከሆነ ታቦቱ አዎ ሊቀ ካህኑን ኢየሱስን፣ አዎ የሕግ ፍጻሜ የሆነውን ኢየሱስን ከሰማይ የወረደና ለበሉት ሕይወትን የሚሰጠውን ኢየሱስን በፍጽምና የሚያሳየን ነው። ሌሎች የቀሩ ሀሳቦችም ካሉ ይህንንም ማጠናከር ከፈለግ ወንድም ግርማ። መልካም ነው። ቅድስተ ቅዱሳኑ ራሱ
በጣም እኩል በኩል ሆኖ የተሰራ ክፍል ነው። ወደ ሰማይ መግባትን በምሳሌነት የሚያሳይ ቦታ ነው እና እዚህ ቦታ ላይ የሚገኘው ትልቁ ነገር ምንድን ነው ያልን እንደሆነ የእግዚአብሔር ዙፋን ምሳሌ የሆነው ታቦቱ ነው። አሁን ወንድም ኤፍሬም በደንብ በሚገባ ገልጾታል። እንግዲህ ወደ አዲስ ኪዳን ስንመጣ ትርጉሙን ቅድም ወንድም ኤፍሬም ገልጾታል። የጌታችን የኢየሱስ ክርስቶስን ማንነት በማሳየት ረገድ ዋነኛው የመቅደስ ዕቃ ነው። ዋነኛው እንጨቱ የሰውነቱን፣ ወርቁ ደግሞ የመለኮታዊ ክብሩን የሚያሳይ ጌታ ኢየሱስ ክርስቶስ በፍጹም ሰውነቱና በፍጹም አምላክነቱ የቀረበበት የብሉይ ኪዳን ዋነኛው ዕቃ ነው እና በሽፋኑ ላይ ወይም በክዳኑ ላይ እንደምናውቀው የስርየት መክደኛ አለ። ይሄ የስርየት መክደኛ በብሉይ ኪዳን ዘመን ፍርድን የሚናገር ሊሆን ይችላል። መጀመሪያ ለምን? የእግዚአብሔር የቅዱሱ አምላክ ቅዱስ ማደሪያ ነው። ኃጢአትን ማየት አይችልም እግዚአብሔር ጻድቅ ነው፣ ይፈርዳል። እግዚአብሔር ቅዱስ ነው፣ ይፈርዳል። እዚህ ቦታ መግባት የሚችለው ሊቀ ካህናቱ ብቻ ነው። የሚገባውም በዓመት አንድ ቀን ነው። ሲገባም ደግሞ ስለ ራሱና ስለ ቤተሰቡ ደግሞ ስለ ሕዝቡ የሚያቀርበውን የኃጢአት ስርየት ደም ይዞ ነው የሚገባው። ገብቶ ምን ያደርገዋል ያልን እንደሆነ አሁን በገለጽነው በስርየት መክደኛው ላይ 7 ጊዜ ይረጨዋል እና ይሄ የስርየት መክደኛ ከተቀጠቀጠ ወርቅ ብቻ የሚሰራ ነው እና ያው 1 ተኩል በ2 ተኩል ሆኖ ልክ የታቦቱን ማደሪያ ወይም ሳጥኑን እንዲከድነው ተደርጎ ነው። ግን በላዩ ላይ ኪሩቤል አሉ። እነዚህ ኪሩቤል የሚባሉት ፍጥረታት ሁልጊዜም ከእግዚአብሔር ዙፋን ጋር ተያይዘው የተነገሩ ናቸው። ታስታውሱ እንደሆነ በኪሩቤል ላይ የምትቀመጥ ተገለጥ የሚሉ ጥቅሶች በመዝሙረ ዳዊት ውስጥ እናገኛለን። ስለዚህ ከእግዚአብሔር ፍርድ አኳያም የምናስባቸው ናቸው። አዳምና ሔዋን ከገነት በተባረሩ ጊዜ መልሰው እንዳይገቡ እግዚአብሔር ኪሩቤልንና የምትገለባበት የእሳት ነበልባል የሆነች ሰይፍን በዛ ቆመ ነው አይደል የሚለው። ስለዚህ የእግዚአብሔር የፍርድ ምልክት ናቸው እነዚህ ኪሩቤል። ዓይኖቻቸውን ወደ ስርየት መክደኛው መካከል ላይ እንዲያዩ ተደርገው ክንፎቻቸውን ወደ ላይ ዘርግተው እንዲሰሩ ነው እግዚአብሔር ያዘዘው። እና ምንድን ነው ብለን ስንል የሚጠባበቁት ነገር አለ፣ የኃጢአት ደሞዝ። ያ ካልሆነ ሰው ይሞታል። ስለዚህ ሊቀ ካህኑ ገብቶ ስለ ራሱ እና ስለ ቤተሰቡ ደግሞም ስለ ሕዝቡ የሚያቀርበውን ደም በዚህ ስፍራ ላይ በስርየት መክደኛው ላይ በሚያደርግበት ጊዜ የእግዚአብሔር ቁጣ ይሰክናል፣ የሰው ልጆች ኃጢአት ይሸፈናል ማለት ነው። የእስራኤል ኃጢአት ለ1 ዓመት ያህል ይቅር ይባላል። አሁን ወደ እኛ ስንመጣ ጌታችን ኢየሱስ ክርስቶስ የዘላለም ቤዛነትን አግኝቶ በገዛ ደሙ ወደ ቅድስት ገብተዋል ይለናል ዕብራውያን 9። ስለ እኛ ቀዳሚ ሆኖ ገብተዋል ይላል። ስለዚህ በላይ በሰማያት በክርስቶስ ስለሆኑት የቀረበውን የዘላለም የኃጢአት ስርየት የሚሰጠውን የክርስቶስ ደም የሚታይበትን ስፍራ የሚያሳይ ነው የስርየት መክደኛው። ስርየት ማለት መሸፈን ማለት ነው። ዛሬም ድረስ በደሙ ስለተሸፈንን ነው ለዘላለም ድነን የቀረ ነው ማለት ነው። ስለዚህ የፍርድ ዙፋን አሁን ወደ ጸጋ ዙፋን ተቀይሯል ማለት ነው። መግባት እንችላለን? አዎ ይቻላል። አሁን ያኔ ሊቀ ካህኑ ብቻ ካልሆነ ካህናቱ እንኳን አይገቡም፣ እንኳን ሕዝቡማ ውጭ ከመገናኛው ድንኳን እንዳይሞቱ ይራቁ ነው የተባለው። ዛሬ ግን ክርስቶስ ስለ እኛ ቀዳሚ ሆኖ ስለገባ በራሳችን ሳይሆን በክርስቶስ ወደ ቅድስተ ቅዱሳን ገብተን ማምለክ እንችላለን። በነገራችን ላይ በዚህ በአዲስ ኪዳን ዘመን እነዚህ ክፍሎች እኮ ሁሉም ተቀላቅለዋል ማለት ይቻላል። ለምን? በቃ እኮ እስከ ቅድስት ድረስ ከገባን ያለነው አንድ ቦታ ነው። ሊቀ ካህናችን ቀድሞ ገብቷልና እሱን የሚገልጹ ብዙ ነገሮች ናቸው ያሉት በታቦቱ ውስጥ። አሁን እንደተባለ ታቦቱ የኢየሱስን ሰውነት፣ የኢየሱስን መለኮታዊ ክብርና ጽድቅ፣ እንደዚሁም የቀራንዮውን ሥራ፣ ወደ ውስጥ ስንገባ ሊቀ ካህናትነቱን፣ በቃ አሁን ያልናቸውን የሕይወት እንጀራ መሆኑን
ሕጉ በውስጡ መሆኑን የሚናገር ምስክርነት አለው። እውነትም የአዲስ ኪዳን ታቦት ጌታችን ኢየሱስ ክርስቶስ ነው የምንለው በዚህ የተነሳ ነው እና ለመገናኛው ድንኳን እውቅና በሚሰጥበት ጊዜ እግዚአብሔር ራሱ ከላይ የክብር ደመና ወርዶ ያረፈበት እና እግዚአብሔር አሮንንና ሙሴን ከውስጥ ሆኖ ያናገረበት ስፍራ የክብር ዙፋኑ ታቦቱ ነው። ዋናው የመቅደስ ዕቃ ይሄ ነው እና በአዲስ ኪዳን ዘመንም በእኛ መካከል ስንሰበሰብ የሚገኘው ዋናው የእግዚአብሔር ታቦት ሰው የሆነው ጌታችን ኢየሱስ ክርስቶስ ነው። የመለኮት ሙላት ያለበት ሰውም አምላክም የሆነው በመካከላችን የሚገኘው የእግዚአብሔር ክብር ያለበት ዙፋን ልንለው የምንችለው ጌታ ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። እግዚአብሔር ይመስገን። እኛ ብቻችን እንዳንሆን ተመልካቾች ከዚህ ላይ ምን ተረዳችሁ? ወደዚህ የማደሪያው ድንኳን ከበሩ ጀምረን እስከ ቅድስተ ቅዱሳን ውስጥ ገብተን ታቦቱን ስንመለከት ምንድን ነው የምትረዱት? እግዚአብሔር ለምን በብረት አልዘጋውም? ለምን በእንጨት አልዘጋውም? ለምን በሌላ ነገር ከባድ በሆነ ነገር አልዘጋውም ብዬ ሳስብ በቃ ሰዎች ሁሉ እንዲገቡ አይደለ? ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ይላል አለ ጢሞቴዎስ። እና ሰዎች ሁሉ እንዲገቡ ደካማው፣ ሕፃኑ፣ ሽማግሌው፣ አሮጊቷ፣ የትኛውም ሰው አቅም ያለው የሌለው መጋረጃውን ጨርቅ ያደረገው በመጋረጃው በኩል እንድንገባ ያደረገው ራሱ እግዚአብሔር ማንንም ሰው እንዲገባ ስለሚወድ ነውና ምናልባት በር ላይ የቆማችሁ ሰዎች፣ ምናልባት መሰዊያው ላይ ያልደረሳችሁ፣ የኃጢአት መስዋዕት ያላገኛችሁ፣ በመታጠቢያው ሰን ያላለፋችሁ፣ ወደ ቅድስተ ቅዱሳኑ ገብታችሁ እናንተ ራሳችሁ የዕጣኑ መሰዊያ ላይ ዕጣናችሁን ጨምራችሁ ማሳረግ ያልቻላችሁ ሰዎች እግዚአብሔር እንዲረዳችሁ እንጸልይላችኋለን፣ ደግሞም እንመኝላችኋለን መግባት እንድትችሉ ማለት ነው። መጽሐፍ ቅዱሱን እያጠናን እያነበብን የእግዚአብሔርን ቃል እየተመለከትን በመታጠቢያው ሰን በኩል አድርገን ወደ ማምለኪያው ስፍራ ገብተን ወደ ቅድስተ ቅዱሳኑ ገብተን ታቦቱ ወደሚገኝበት የእግዚአብሔር ልጅ ኢየሱስ በሙላት ወደሚገኝበት ገብተን ማምለክ እንድንችል እግዚአብሔር ይርዳን ማለት እፈልጋለሁ። ተመልካቾች እዚህ ላይ ምን እንደተገነዘባችሁ ምን እንደተማራችሁ ማወቅ እንፈልጋለን። ያው የዩቲዩብ ቻናልም ስለምናስቀምጥ እዛ ላይ ኮሜንታችሁ ማስቀመጥ ትችላላችሁ። ወደ መጨረሻው ስለደረስን ነው መልእክት ማስተላለፍ የፈለኩት። በጣም ጥሩ። የማደሪያው ድንኳን ወርቃማው በጣም የሚገርመው ይሄ ታቦት ወይም ከላይ እያየን የመጣ ነው። በጠቅላላ መንፈሳዊ ትርጉሙ ጌታ ኢየሱስ እንደሆነ እያንዳንዱ ነገር ተመልክተናል። ግን ከማቴሪያል አኳያ ራሱ ማቴሪያሉ የት ነው የገባው? እንዴት ተደመደመ? ታሪኩ ምን ላይ ነው ያበቃው?